ታሪካችን የሚጀምረው አሜሪካ ውስጥ በምትገኘው ኦክላሃማ የተባለች ግዛት ውስጥ ሲሆን በዛው ግዛት ውስጥ ነዋሪ የሆነችን ሜሪ የተባለችን ዕድሜዋ በአርባዎቹ አጋማሽ ላይ የምትገኝ አንዲት ሴት ስፖርት ለመስራት ጫካው ውስጥ ብቻዋን ስትሮጥ እያሳየን ነው። ሜሪ ዓለም ላይ አሉ ከሚባሉ ዕውቅ ሲቪል ኢንጂነሮች ውስጥ በግንባር ቀደምትነት የምትጠቀስ ባለሙያ ስትሆን ያን ዕለት ጠዋትም ሜሪ ሩጫዋን በመቀጠል አንድ የመቃብር ስፍራ ጋር እንደደረሰች ሜሪ አንድ ሰው ጫካው ውስጥ ተደብቆ ፎቶግራፍ እያነሳት እንደሆነ ታስተውላለች። በዚህም ጊዜ ሜሪ ሩጫዋን ቀጥላ ከአካባቢው መሸሽ ስትጀምር ተደብቆ ፎቶግራፍ ሲያነሳት የነበረው ሰውም ከተደበቀበት በመውጣት ሜሪን ከኋላዋ ማሰደድ ይጀምራል። ሜሪም ሰውየው እየተከተላት እንደሆነ ስታይ ጊዜ ፍጥነቷን በመጨመር ጥሻው ውስጥ ብትገባም አሳዳጁ ሰውዬ ግን ሜሪ ላይ ደርሶባት መሬት ላይ ከጣላት በኋላ አፏን ሊያፈናት ሲል ሜሪ ደብቃ ይዛ የነበረውን ማደንዘዣ መርፌ በማውጣት አፋኟን ሰው ወቅታ ራሱን እንዲስት ታደርገዋለች። ቀጥላም ሜሪ ሰውየውን በአቅራቢያዋ የነበረ መኪናው ውስጥ በመጫን ፈጥና ወደ ቤቷ መገስገስ በመጀመሯ ሜሪ ለካ በአጋቿ እጅ የወደቀችው ሆን ብላ እንደሆነ እንረዳለን። ሜሪም ቤቷ እንደደረሰች መኪናዋን ጋራጇ ውስጥ አቁማ እጅግ ቅንጡ የሆነው ቤቷን በጣቶቿ አሻራ ከፍታ እንደገባች ጂያ የተባለች ጎረቤቷ መጥታ ሜሪ መኪናዋን በፍጥነት እየነዳች ስትመጣ የአትክልት ስፍራዋን እንዳበላሸችባት ቅሬታ ታቀርባለች። ሜሪ ግን የጂያን ንግግር ከቁብም ሳትቆጥር ሊያግታት ከነበረው ሰውዬ ላይ የወሰደችውን ጩቤ መመልከት ከመጀመሯ ሜሪ በትዝታ ፈረስ ወደ ኋላ ትሄድና ታሪካችንም ከ3 ዓመት በፊት የተከሰተውን ነገር ያስቃኘን ይጀምራል። ከ3 ዓመታት በፊት ሜሪ ከባለቤቷ ሮበርት ጋር በመሆን ኬሊን የተባለች ልጃቸውን ይዘዋት እጅግ ቅንጡ ወደ ሆነው ያሁኑ መኖሪያ ቤት ከወሰዷት በኋላ ሜሪ ቤቱ በጣም ዘመናዊ እንደሆነ ሙሉ ዲዛይኑንም የራሷ እንደሆነ በመንገር ልጇ ኬሊን ሰርፕራይዝ ታደርጋታለች። ኬሊንም በዛው ወቅት ጂምናስቲክ ስትሰራ በደረሰባት አደጋ ከቦታ ቦታ የምትንቀሳቀሰው በክራንች ስለነበር ሜሪ ልጇ ኬሊንና ባሏ ሮበርትን ወደ ውስጥ ይዛቸው ገብታ የቤቱን መብራት ለማብራትና ለማጥፋት እንዲሁም መስኮቱን ለመጋረድ ከፈለጉ የትም ሳይንቀሳቀሱ እጃቸው ላይ ባደረጉት ዘመናዊ ሰዓት አማካኝነት ቤቱን ማዘዝ እንደሚችሉ ታሳያቸዋለች። ታሪካችንም አሁን ላይ ሲመልሰን ሜሪ ቤቱ ውስጥ ያሉ እንቅስቃሴዎችን በሙሉ ማየት የሚያስችላት ስክሪን የተገጠመበት መቆጣጠሪያ ክፍል ገብታ በስክሪኗ በኩል መኪናዋ የቆመበትን ጋራዥ እያየች እያለ ሊያግታት ሞክሮ የነበረው ሰውም ራሱን ከሳተበት ነክቶ የሜሪን የመኪና ኮፈን ከፍቶ ይወጣል። አጋቹም ዙሪያውን ሲቃኝ ከፊቱ ወደ ቤዝመንት የሚያስገባ በር ስላገኘ አጋቹ መተላለፊያውን አልፎ ወደ ውስጥ ሲገባ ቤዝመንቱ ውስጥ በርካታ ጋዜጦች ተለጣጥፈው ይመለከታል። አጋቹ ጋዜጣውን ቀርቦ ሲመለከት ከዚህ በፊት እሱ የገደላቸው ሴቶች ዜና የተዘገበበት እንደሆነ እያነበበ ሳለ ሜሪ ከመቆጣጠሪያ ክፍሉ ውስጥ በመሆን ቤዝመንቱ ውስጥ የሚገኝን ስክሪን አብርታ ለአጋቹ ከ3 ዓመታት በፊት የተቀዳ የዜና ምስል ታሳየው ትጀምራለች። ዜናውም የሚያትተው ኦሪገን ከተማ ውስጥ ተገድለው ስለተገኙ ሴቶች ሲሆን ሴቶቹም የተገደሉት በመጀመሪያ ላይ ምላሳቸው ተቆርጦ በኋላ ላይም ከነነፍሳቸው በእሳት ተቃጥለው እንደሆነ ሲዘገብ አጋቹ ይመለከታል። ዜናውም ቀጥሎ ተጠርጣሪው ነፍሰ ገዳይ ሴቶቹን ከገደለ በኋላ ስሙን ዲያብሎ በማለት የቀበራቸው ሴቶች አቅራቢያ ያለ ዛፍ ላይ እንደሚቀርጽ በመግለጽ ይህም ነፍሰ ገዳይ ትክክለኛ መልኩ ባይታወቅም ፖሊስ ግን የግምት ስዕል እንዳለው ገልጾ ምስሉ በዜናው ላይ ይለጠፋል። በዚህም ጊዜ ሜሪ በመኪናዋ ወደ ቤት ያመጣችው ሰው ዲያብሎ የተባለው ሴቶችን ጨፍጫፊ አረመኔ ነፍሰ ገዳይ እንደሆነ እንረዳለን። ዲያብሎ ግን ዜናውን አይቶ እንደጨረሰ ምንም ሳይመስለው ቀጣይ ወዳገኘው ክፍል ሲያመራ በክፍሉ ውስጥ ዲያብሎ ልጅ እያለ እናቱ የሰጠችውን የአንገት ሐብል ተንጠልጥሎ ይመለከታል። ዲያብሎም ሐብሉን በእጁ እንደያዘ እሱም በትውስታ ወደ ኋላ በመሄድ ይሄን ሐብል የሰጠችው እናቱ ዲያብሎንን ከልጅነቱ ጀምሮ ታሰቃየው እንደነበር እንዲሁም መጠሪያ ስሙን ሁሉ ትታ ልጇን የሰይጣን ሌላ ስም በሆነው ዲያብሎ የሚል ስም ልጇን ስትጠራው እንዳደገ እንመለከታለን።
ዲያብሎ ማለት ዲያብሎስ ማለት ነው። ዲያብሎም በመጥፎ ትውስታው ውስጥ ተዘፍቆ ሳለ ሜሪ ዲያብሎ የነበረበትን ክፍል ከመቆጣጠሪያ ክፍሏ ሆና ኤሌክትሪክ እንዲያመነጭ በማድረጓ ዲያብሎ የኤሌክትሪኩ ንዝረት ሲያንቀጠቅጠው ቆይቶ መሬት ላይ ይዘርረዋል። ከረጅም ደቂቃዎችም በኋላም ዲያብሎ ራሱን ከሳተበት ሲነሳ ሜሪ በድጋሚ ስክሪኑን በማብራት ዲያብሎ የሰራውን ሌላ የወንጀል ዜና ታሳየው ትጀምራለች። በዚህኛውም ዜና ላይ ደግሞ አንዲት ዳርሊን የተባለች የ17 ዓመት ወጣት በዲያብሎ ታግታ ለረጅም ቀናት ከተሰቃየች በኋላ ሰውነቷ በትኩስ ውሃ ተቀቅሎ እንድትሞት እንደተደረገ ዜናው ይዘግባል። ከዳርሊንም በተጨማሪ ሜሪ የሁለት ሌሎች ሴት ልጆችን ፎቶ የያዘ ዜና በመልቀቅ ዲያብሎ ምላሳቸውን በመቁረጥ እንዴት በእሳት ለብልቦ እንደገደላቸው የሚዘግበውንም ዜና ለዲያብሎ ብታሳየውም ዲያብሎ ግን በሠራው ሥራ ከመጸጸት ይልቅ ጭራሽ በገደላቸው ሴቶች ላይ በመሳለቅ እልም ያለ አረመኔ መሆኑን ለሜሪ ያሳያታል። ይህን ጊዜ ሜሪ በጣም ተበሳጭታ ዲያብሎ ያለበት ክፍል ውስጥ በልዩ ሁኔታ ዲዛይን ያደረገችውን እሳት የሚተፋ ወለል እሳት እንዲወጣ በማድረግ ዲያብሎ ሴቶቹን በእሳት በሚለበልባቸው ጊዜ ሴቶቹ የተሰማቸውን ትንሽዬ ስቃይ እንኳን እንዲቀምሰው ለማድረግ ብትሞክርም ዲያብሎ ግን የነበረበት ክፍል ውስጥ እሳቱ የማያገኘው ቦታ ስላገኘ ፈጥኖ ሄዶ እዛ ስር ይደበቃል። ታሪካችንም በድጋሚ ወደ ኋላ ይወስደንና የሜሪ ልጅ ኬሊ ከብዙ የሕክምና ክትትል በኋላ እንደ ቀድሞ ጊዜዋ ያለ ክራንች መራመድ ችላ እናያታለን። ይህን አስመልክቶም አንድ ቀን ኬሊ እንደ በፊቱ ፓርክ ውስጥ ብቻዋን ሄዳ ወክ አድርጋ መመለስ እንደምትፈልግ ለእናቷ ሜሪና ለአባቷ ሮበርት በመንገር ብትሄድም ያን ዕለት ምሽት ግን ኬሊ ምላሷ ተቆርጦ እንዲሁም አስክሬኗ በእሳት ተለብልቦ እንደተገኘ ፖሊስ ለነ ሜሪ ያሳውቃቸዋል። ከኬሊ ሞት በኋላም የዲያብሎን ኬዝ ለረጅም ጊዜ የያዘችው ሰሊና የተባለች የኤፍቢአይ መርማሪ ፖሊስ እነ ሜሪን ወደ ቢሮ ጠርታ ስለ ወንጀሉ ስትነግራቸው በመቆየት ዲያብሎ የተባለው ገዳይ ሴቶቹን የሚያግታቸው ደም ውስጥ በገባ በ5 ሰከንድ ውስጥ ብቻ ራስን የሚያስት ራሱ ያዘጋጀውን ማደንዘዣ መድኃኒት በመርፌ በመውጋት እንደሆነ ታሳውቃቸዋለች። ሜሪም ከሰሊና ፋይል ላይ የመድኃኒቱን የኬሚስትሪ ስሪት በደንብ አስተውላ ስለነበር ከዛን ቀን በኋላ ሜሪ ሕገወጥ መድኃኒት ሻጮች ጋር በመሄድ የዲያብሎንን መድኃኒት ለመቀመም የሚያስፈልጋትን ነገር ከገዛች በኋላ መድኃኒቱን ራሷ አዘጋጅታ ቀን በቀን እየተወጋች መድኃኒቱን ራሷን ማለማመድ ትጀምራለች። አንድ ቀን ግን የሜሪ ባለ ሮበርት ሜሪ መድኃኒቱን እጇን ወግታ ራሷን እንደሳተች ቤት በመምጣቱ ሮበርት በድንጋጤ ፈጠን ብሎ መርማሪ ፖሊሷን ሰሊናን ይጠራታል። ሰሊናም እንደመጣች ሜሪ ራሷን ከሳተችበት ነክታ ስለነበር ሰሊና ሜሪ ምን ስትል ዲያብሎ የሚያዘጋጀውን መድኃኒት ራሷን እንደወጋች ጠይቃታለች። ሜሪ ድንገት ዲያብሎ አግኝቷት እሷንም ሊያግታት ከሞከረ በሚል ራሷን እንዳትስት መድኃኒቱን እየተለማመደች እንደሆነ በመግለጽ መድኃኒቱ ሌሎች ሰውን ለሁለት ያህል ራስን የሚያስት ቢሆንም እርሷ ግን በተደጋጋሚ ስለተጠቀመችው ለ40 ደቂቃ ብቻ እንደሚያስተኛት ለነ ሰሊና ትገልጸላቸዋለች። ታሪካችንም አሁን ላይ ሲመልሰን ዲያብሎ ከእሳታማው ወለል በመሸሽ ተደብቆ ዙሪያውን ሲቃኝ አሁን ካለበት ቤዝመንት ክፍል ወደ ዋናው ቤት የሚያስገባው በጣም ትንሽዬ ክፍተት የቤዝመንቱ ጣሪያ ላይ እንዳለ ያስተውላል። ከዚህም በኋላ ዲያብሎ ከተደበቀበት ፈጥኖ እንደወጣ ሜሪ በድጋሚ እሳት ከወለሉ እንዲወጣ በማድረግ ዲያብሎንን ታራውጠው ትጀምራለች። ዲያብሎ ግን እንደምንም ብሎ ከእሳቱ በማምለጥ ቤዝመንቱ ውስጥ የነበረውን አንደኛውን ካሜራ ወለል ላይ ባገኘው ስባሪ ድንጋይ ወርውሮ በመምታት እንክትክቱን ያወጣዋል። ቀጥሎም ክፍሉ ውስጥ የነበረ ጠረጴዛ ላይ በመውጣት ወደ ዋናው የቤቱ ክፍል በቤዝመንቱ ኮርኒስ ቀዳዳ በኩል ለመሽለክ መታገል ሲጀምር ሜሪ ዲያብሎ ከቤዝመንቱ ከወጣ ችግር እንደሚፈጠር ስለገባት ፈጥና ማደንዘዣውን መርፌ ወቅታ ራሱን ልታስተው መርፌዋን በመያዝ በዝግታ ወደ ቤዝመንቱ ክፍል ታመራለች። ቀጥላም ሜሪ ዲያብሎን ኮርኒሱ ውስጥ ለመግባት እየታገለ አይታው ወደሱ ከመቅረቧ ዲያብሎ ግን ቀድሞ ተዘጋጅቶ ስለነበር ፈጥኖ ገብቶ ከነበረበት ቀዳዳ በመውጣት ወለል ላይ አርፎ ሜሪ ፊት ለፊት ይቆማል። ሜሪም በድንጋጤ ከዲያብሎ ሸሽታ የቤዝመንቱ ሁለተኛ ክፍል ዘላ ብትወርድም ዲያብሎ ግን ከኋላው አሳዶ በመድረስ ሜሪ ይዛው በነበረው ማደንዘዣ መርፌ ራሷን ይወጋታል። እጅሽ ላይ ገብቶ
እዚህ ደርሰህ ትስታለህ አለ ቶማስ። እንዴ እጇ ላይ ገብቶ ድጋሚ ይዛታል። ሆኖም ግን ሜሪ ተጨማሪ ማደንዘዣ መርፌ ይዛ ስለነበር ራሷን ከመሳቷ በፊት እንደምንም ብላ መርፌውን በመንቀል ዲያብሎንም ትወጋውና ሁለቱም ራሳቸውን ስተው ጎን ለጎን ይዘረራሉ። ታሪካችንም በድጋሚ ወደ ኋላ ወስዶን ሜሪ ከልጇ ኬሊ ሞት በኋላ በድጋሚ ወደ መርማሪ ፖሊስ ሰሊና በመሄድ በልጇ ገዳይ ዙሪያ መረጃዎችን ስታጣራ ሰሊና ዲያብሎ ይህን ወንጀል ለ20 ዓመታት ያህል በአሜሪካ ከተሞች እየተዘዋወረ ሲፈጽም እንደኖረና ለግድያ የሚመርጣቸውም ሴቶች ጥቁር ጸጉር ያላቸውን ሴቶች ብቻ እንደሆነ ታሳውቃታለች። ይህንንም እየተነጋገሩ ሰሊና ለሌላ ጉዳይ ሜሪን ጥላት ከቢሮዋ ስትወጣ ሜሪ አጋጣሚውን ተጠቅማ የያዘችውን ፍላሽ ዲስክ ሰሊና ኮምፒውተር ላይ በመሰካት ከዲያብሎ ጋር በተያያዘ ፖሊስ የሰበሰበውን መረጃ ፍላሿ ላይ ጭና ትወስዳለች። በተጨማሪም ሜሪ ሰሊና መሳቢያው ውስጥ የነበረውን የኤፍቢአይ መታወቂያ በመስረቅ ፈጥና ከሰሊና ቢሮ ትወጣለች። በመነጋታው ሜሪ የፖሊስ መረጃ ማዕከል በመሄድ የሰሊናን የኤፍቢአይ መታወቂያ አሳይታ መረጃ ክፍል በመግባት ከዲያብሎ ጋር የተያያዙ ተጨማሪ ዶክመንቶችን ስታይ ዲያብሎ ሴቶችን ገድሎ ከቀበረበት ስፍራ አካባቢ አንድ በፖሊሶቹም ሁሉ ብዙ ትኩረት ያልተሰጠው ገላጣ መሬት እንዳለ ታስተውላለች። በመነጋታው ሜሪ ትላንት ያየችው ገላጣ መሬት ላይ የሚገኝበት ስፍራ በመሄድ ስፍራውን እያሰሰች እያለ ሳራ የሚል ስም የተጻፈበት የመቃብር ሐውልት እንዲሁም ሐውልቱ ላይ ደግሞ ዲያብሎ የሚል ስም የተጻፈበትን የአንገት ሐብል ታገኛለች። ታሪካችንን በድጋሚ ሲመልሰን ሜሪና ዲያብሎ ማደንዘዣ መርፌ ተወጋግተው ራሳቸውን ከሰዓቱ ከ40 ደቂቃ በኋላ ሜሪ ከማደንዘዣው በቀስታ በመንቃት ዲያብሎ ይዞት በነበረው የራሱ ጭቤ ልትወጋው ስትል ዲያብሎን በሚያስደንቅ ሁኔታ ከማደንዘዣው በመንቃት ጩቤውን ከሜሪ ይነጥቃታል። ሆኖም ግን ሜሪም ሆነች ዲያብሎ ከመድኃኒቱ በደንብ ስላልነቁ ሜሪ እንደምንም እየተንገዳገደች ከቤዝመንቱ በመውጣት ወደ መኝታ ክፍሏ ስታመራ ዲያብሎም ከኋላዋ ተከትሏት ክፍሏ ለመግባት ሲሞክር ሜሪ ቀድማ የክፍሏን በር በመዝጋት ከዲያብሎ እጅ ታመልጣለች። በዚህም ንዴት ዲያብሎ ሜሪ የነበረችበት ስክሪን ያለበት መቆጣጠሪያ ክፍል በመግባት ክፍሉ ውስጥ ያገኘውን ዕቃ በሙሉ እየደረማመሰ ማውደም ይጀምራል። በዛው ሰዓትም የሜሪ ባል የሆነው ሮበርት ከሥራ ወደ ቤት ሲመጣ ይህ ሰውዬ የት እያልኩ ነበርኩ እንዴ? ጎረቤታቸው ጂያ መጣ ሚስቱ ሜሪ ዛሬ በጤናዋ እንዳልሆነች በመንገር ጠዋት ላይ በመኪናዋ የአትክልት ስፍራዋን ማበላሸቷ ሳይበቃ ልታናግራት ስትሞክር በሯን ጠርቅማ እንደዘጋችበት ትነግረዋለች። ቤት ውስጥ ደግሞ ዲያብሎ ሜሪን ለማናደድ ስለፈለገ የልጇ ኬሊ ክፍል ገብቶ የኬሊ ክፍል ያሉ ዕቃዎችን እንዲሁም የኬሊን ፎቶዎች በጩቤ መቀዳደድ ይጀምራል። ሜሪም ከክፍሏ ውስጥ ሆና ዲያብሎ የልጇን ፎቶ ሲቀዳድድ በስክሪን ስላየች ራሷን መቆጣጠር አቅቷት ክፍሏን ከፍታ በመውጣት ዲያብሎ ላይ እንደ ነብር ጉብ ብላ ከጣለችው በኋላ እንደምንም ታግላ ጩቤውን ከዲያብሎ ላይ በመንጠቅ ወደ ክፍሏ ተመልሳ ገብታ በሩን ትቆልፈዋለች። ነገር ግን ውጪ ላይ ሮበርት በሩ ላይ ባለ ስክሪን በኩል ሜሪ በሩን እንድትከፍት በተደጋጋሚ መጠየቅ በመጀመሩ ሜሪ ባሏ ሮበርት ወደ ቤት ከመግባቱ በፊት ዲያብሎን ለአንዴና ለመጨረሻ ጊዜ ልታስወግደው ትወስንና ክፍሏን በድጋሚ ከፍታ ትወጣለች። ከክፍሏም እንደወጣች ሜሪ ጩቤዋን ይዛ በተጠንቀቅ ዙሪያውን እያሰሰች ሳለ ዲያብሎ ከየት መጣ ሳይባል ሜሪ ላይ ጥቃት በመሰንዘር ከሜሪ ጋር ከባድ ትንቅንቅ ውስጥ ይገባል። ሜሪ ግን ለ3 ዓመታት ያህል ዲያብሎን ለመበቀል ራሷን በፍልሚያ ስታሰለጥን ስለነበር ሜሪ ዲያብሎን በቦክስ ከግራና ቀኝ ማጣደፏን ትቀጥላለች። ሮበርትም በበኩሉ ሜሪ በሯን ዘግታ አልከፍትም ያለችው አንዳች ችግር ቢገጥማት እንደሆነ ስላሰበ ፈጥኖ ለመርማሪ ሰሊና በመደወል ሰሊናን በፍጥነት ወደ ቤታቸው እንድትመጣ ያደርጋታል። ሜሪም ከዲያብሎ ጋር እልህ አስጨራሽ ፍልሚያ ውስጥ ገብታ በመደባደብ ላይ ሳለች ሰሊና ከውጪ ሆና ሜሪ በሩን እንድትከፍት ስትለመናት ስለሰማች ሜሪ እንደምንም ብላ በአሻራ የተዘጋው ቤቷን ትከፍተዋለች። ሰሊናም ቤቱ ውስጥ እንደገባች ሜሪ ዲያብሎ ከተባለው አረመኔ ጋር እየታገለች በማየቷ ሰሊና ሽጉጧን መጅርጣ ዲያብሎ ጥቃቱን እንዲያቆም ታስጠነቅቀዋለች። ነገር ግን ዲያብሎ ፈጣን ስለነበር ሰሊና ሽጉጥ መተኮስ ከመቻሏ በፊት ሆዷን በጩቤ ወቅቶ ሲዘርራት ሜሪ ደግሞ ያለ የሌለ ኃይሏን ተጠቅማ ዲያብሎን ፊቱ ላይ በመምታት
ራሱን ስቶ እንዲወድቅ ታደርገዋለች። ከዚህም በኋላ ሜሪ ባሏ ሮበርትን ለፖሊስ በመደወል እርዳታና አምቡላንስ እንዲጠራ አዛው ስታበቃ ሜሪ ግን ፖሊሶች ሳይመጡ በፊት ዲያብሎን ለማስወገድ ስለወሰነች የዲያብሎ እጁና እግሩን ጠፍንጋ አስራ በድጋሚ ወደ ቤዝመንቱ ትወስደዋለች። ሜሪም ቀጥላ ዲያብሎን ራሱን ከሳተበት እንደነቃ ፊት ለፊቱ ቁጭ ብላ ለዚህ ሁላ ያበቃችው የወላጅ እናቱ ሥራ እንደሆነ ባደረገችው ማጣራት እንደደረሰችበት ለዲያብሎ ትነግረዋለች። በዚህም ጊዜ ታሪካችን ወደ ኋላ ይወስደንና የዲያብሎ እናት ሳራ ሲበዛ ክፉ ሴት ስለነበረች ዲያብሎን ቀን በቀን መደብደቧ ሳያንስ በላቲን ቋንቋ ሰይጣን የሚል ትርጉም ያለው ዲያብሎ የሚል ጽሑፍ የተጻፈበት ሐብል በማሰራት ለዲያብሎ እንዲያረገው ትሰጠዋለች። ወላጅ እናቱ ነች እንዲህ የምታረገው። በስማ በዚህም ምክንያት ዲያብሎ ቀስ በቀስ በልቡ ላይ ከፍተኛ ጥላቻና ምሬት፣ ቂምና ክፋት የተሞላበት አረመኔ ሰው የሆነ በመምጣቱ አንድ ቀን እናቱን ገድሎ እንደቀበራት እንረዳለን። ይገባታል የታባቱ። ታሪካችንም አሁን ላይ ሲመልሰን ሜሪ ዲያብሎ የገደላቸው ሴቶች በሙሉ ከወላጅ እናቱ ጋር ተመሳሳይ ጥቁር የፀጉር ቀለም እንዲሁም ተመሳሳይ ቁመና ያላቸው መሆናቸውን እንደተረዳች ትነግረዋለች። በተጨማሪም ዲያብሎ የገደላቸው ሴቶችን ምላስ የሚቆርጠው እናቱ በመርዛማ ምላሷ ልቡን ያቆሰለችውን እያስታወሰ እንደሆነ፣ ሬሳቸውንም የሚያቃጥለው እናቱን አግኝቶ እንዳቃጠላት በማሰብ እንደሆነ እንረዳለን። ሜሪም ዲያብሎ እንዲህ አረመኔ መሆኑ የእሱ ጥፋት ሳይሆን የዛች ርጉም እናቱ ሳራ ጥፋት እንደነበር ለዲያብሎ ገልጻለት ስታበቃ ይህን አስመልክቶም ሜሪ የእናቱ ሳራን አስክሬን ቆፍራ አውጥታ በማቃጠል አመድ እንዳደረገችለት የሚያሳይ የቀረጸችውን ቪዲዮ ለዲያብሎ ታሳየዋለች። ሆኖም ግን ዲያብሎ ልጇ ኬሊን አሰቃይቶ ስለገደለባት እሱም በተመሳሳይ መንገድ እንደምትገድለው ነግራው በመጀመሪያ ምላሱን በጉጠት በመያዝ ቆርጣ ትጥልለታለች። ዲያብሎም ምላሱ ተቆርጦ በስቃይ ያጓራ ሳለ ሜሪ ጋዝ አምጥታ ሰውነቱ ላይ በሙሉ በማርከፍከፍ በእሳት ትለኩሰውና ዲያብሎ ልጇ ኬሊንን በገደለበት መንገድ የእርሱንም ነፍስ ወደ ገሃነም ትልካታለች። በመጨረሻም ዲያብሎ ከሞተ ከቀናት በኋላ ትልልቅ ሚዲያዎች ሳይቀር እንኳን የልጇን ደም ስለተበቀለች ጀግና እናት ዘገባ ሰርተው የሜሪን ስም እየተቀባበሉ ሲያሞኳሿት እያየን ታሪካችን ያልቃል።